ሻሎም ቅዱሳን የአባቴ ልጆች በመላ ዓለም ላይ ሆናችሁ በዚህ በሶሻል ሚዲያ ወደ እናንተ በሚሰራጭ ቪዲዮ እየተመለከታችሁ እየተባረካችሁ ያላችሁ የማታውቁ ወንድማችሁ ነብይ ማቲ ነኝ። ዛሬ እንደምትመለከቱት በኢትዮጵያ ታቦር ተራራ ከጧት ጀምሮ በእግዚአብሔር ፊት ስንጸልይ ነበርና በእግዚአብሔር ፊት ለሀገራችን ለቀጣይ ራእያችን ለትውልድ እግዚአብሔር በሰጠው መሬት ተንበርክከን ስንጸልይ ነበርን። ከተለያዩ ወገኖች ከቤተክርስቲያን አገልጋዮች መሪዎች ጋር ማለት ነው። የእግዚአብሔር ስም ለዘላለም እየተባረከ ይሁን። አንዳንድ ጊዜ በእንደዚህ ሁኔታ በእግዚአብሔር ፊት ምሪትን ይዘን እንጸልያለን። ሁላችሁም የትኛውም ኤሪያ ላይ ያላችሁ ከእግዚአብሔር ጋር ለመገናኘት ደስ የሚልበት ወደዚህ በመምጣት እንድትባረኩ እላችኋለሁ። ዛሬ በዚህ አጋጣሚ አንድ አዋጅ ማወጅ ይፈልጋል። ይህም አዋጅ በትንቢተ ኤርምያስ ምዕራፍ 33 ላይ ከቁጥር 3 ጀምሮ እንደዚህ ይላል። ኤርምያስም እግዚአብሔር ወደ እኔ ጩኽ እኔም እመልሳለሁ፣ አንተ የማታውቀው ታላቅና ኃይለኛ ነገርን አሳያለሁ። ወደ እግዚአብሔር የሚጮህ ሰው ምላሽን ያገኛል። ኤርምያስን እግዚአብሔር ወደ እኔ ጩኽ አንተ የማታውቀው ታላቅና ኃይለኛ ነገርን አሳያለሁ። ስለዚህ ወደ እግዚአብሔር ስንጮህበት እግዚአብሔር ጩኸታችን የሚሰማ አምላክ ነው። በአንደኛ ነገሥት ምዕራፍ 19 ቁጥር 24 አካባቢ እንዲህ የሚል ቃል አለ። ኤልያስ ከባኦል ነቢያቶች ጋር ባኦል ነቢያቶች 450 አንድ ኤልያስ ከነሱ ጋር ተወራረደ። ሲወራረድ እንዲህ ብሎ ተናገረ። እግዚአብሔር የምናመልከው አምላክ በእሳት እንዲመልስ ከነሱ ጋር ተወራርዶ ኤልያስ ቅድሚያ ለባኦል ነቢያቶች ድሉን ከሰጠ በኋላ እሱ በሚጮህበት ሰዓት በሚጸልይበት ሰዓት የአብርሃም የይስሐቅ አምላክ አለ በኋላ የእግዚአብሔር እሳት ከሰማይ እንደወረደ መጽሐፍ ቅዱስ ይናገራል። ከእግዚአብሔር ጋር ማውራት ማለት ነው ጸሎት። ወደ እግዚአብሔር የሚጮህ ሰው ምላሽን ያገኛል። ወደ እግዚአብሔር የሚጮህ ሰው መፍትሄ ያገኛል። ወደ እግዚአብሔር የሚጮህ ሰው አልፎ ይሄዳል። መጽሐፍ ቅዱስ ላይ በጣም የሚገርም ነገር አንድ ቃል አለ። በኢያሱ ወልደ ነዌ ምዕራፍ 6 ላይ ቁጥር 20 ላይ ህዝቡ ሁሉ ጮሁ ይላል፣ ቅጥሩም ወደቀ ይላል። ህዝቡ ሁሉ ጮኸ፣ ቅጥሩም ወደቀ፣ እያንዳንዱ አቅንቶ ከተማይቷን ወሰዱት ይላል። ስለዚህ የሚጮህ ሰው ይወርሳል። የሚጮህ ሰው አልፎ ይሄዳል። የሚጮህ ሰው ምድሪቷ ላይ እግዚአብሔር አምላክ ይሾማል። እግዚአብሔር ለሚጮህ ሰው መፍትሄ ይሰጣል። ለሚጮህ ሰው ቁልፍ ይሰጣል። ለሚጮህ ሰው ቅባት ይሰጣል። ለሚጮህ ሰው እግዚአብሔር የማይሰጠው ነገር የለም። ስለዚህ ለዚህ ነው ወደ እኔ ጩኽ አለ። በግዞት ቤት ኤርምያስ እያለ፣ በእስር ቤት ላይ ኤርምያስ እያለ እግዚአብሔር እንዲህ አለው፣ ወደ እኔ ጩኽ እኔ እመልሳለሁ፣ አንተ የማታውቀው ታላቅና ኃይለኛ ነገርን አሳያለሁ። እግዚአብሔር አምላክ በየትኛውም ኤሪያ ላይ በየትኛው ሁኔታ ውስጥ ያላችሁ በጌታ በኢየሱስ ስም ወደ እግዚአብሔር ጩኽ፣ ነገሩ ቀላል ይሆናል። ወደ እግዚአብሔር ጩኽ፣ ነገሩ እንዳልነበረ ይሆናል። ወደ እግዚአብሔር ጩኽ፣ ከየትኛው አጣብቂ ነገር ትወጣላችሁ። ወደ እግዚአብሔር ጩኽ፣ እግዚአብሔር ለምስጋና ያበቃል። ወደ እግዚአብሔር ጩኽ፣ እግዚአብሔር ታሪካችሁን ይቀይራል። ወደ እግዚአብሔር ጩኽ፣ የሚጮህ ሰው ለምስጋና ይቆማል። የሚጮህ ሰው በምስጋና በእግዚአብሔር ፊት በእልልታ እግዚአብሔር ፊት በምስጋና የሚቆመው ሰው የሚጮህ ሰው ነው። ዛሬም በዚህ አጋጣሚ ይህንን እያወጡ ለእናንተ ጸልያለሁ። በየትኛው ጉዳይ ላይ የቆመ ጉዳይ፣ ተስፋ ያስቆረጠ ጉዳይ፣ እያስጨነቀ ያለው ጉዳይ በኢየሱስ ስም ተፈታ። እስካሁን ድረስ ያልተፈታ ዘመናትን ያስቆጠረ ሪስ አድርጋችሁ እየጸለያችሁ ያልተመለሰ ጥያቄ በዚህ በጸሎት መሰዊያ ላይ ሆኜ ልጸልያት ራሴ በእግዚአብሔር ፊት ጸልዬ እየወረድኩ ለእናንተ ለማወጅ ፈልጌ ነው። በኢየሱስ ስም እስካሁን የቆየ ጥያቄ ይመለስ። እስካሁን ያልተመለሰ እስካሁን የዘገየ ዘመናትን ጊዜያትን በማስቆጠር ህይወታችሁን ያስማረረ በቃኝ ያስባለው ጥያቄ በኢየሱስ ስም ዛሬ መቀበል ይሁንላችሁ። በኢየሱስ ስም ዛሬ መቀበል ይሁንልሽ። በኢየሱስ ስም ዛሬ መቀበል ይሁንልህ። የምን ጥያቄ ይሁን፣ የልጅ ጥያቄ ይሁን፣ የህይወታችሁ የምንም ጥያቄ ይሁን በእግዚአብሔር ፊት በሚጸልይበት ቦታ ሆኜ ላውጅላችሁ። በኢየሱስ ስም ውሰድ። በኢየሱስ ስም ውሰድ። በምርኮ መቀበል ይሁንላችሁ። በምስጋና መቆም ይሁንላችሁ። በጌታ በኢየሱስ ስም በምን ሁኔታ ውስጥ ነው ነገሮቻችሁ? በሽታ ነው? ህመም ነው? የተገዳደረ ያለው ምን ይሁን እንዳልነበረ ይሁን በምስጋና መቆም ይሁንላችሁ። ከዛሬ ጀምሮ እግዚአብሔር አምላክ ታሪካችሁን ቀይሯል። ህይወታችሁ ተለወጠ። ኑሯችሁ ተለወጠ። በኢየሱስ ስም ለስራ በር የተዘጋባችሁ በሮቻችሁ ይከፈት። ስራ እንዲቀይር የምትፈልጉ በኢየሱስ ስም ተቀየረ። ከዛሬ ጀምሮ ተአምራት ሆነ። እግዚአብሔር አምላክ ድንቅ እንዳደረገ 100% እምነት አለኝ። ላመናችሁ ሰዎች በኢየሱስ ስም ሆነላችሁ። እንድትመሰክሩ ፈልጋለሁ። በኢየሱስ ስም ተአምራት ሆነ። በዘመናችሁ ላይ ተአምራት ሆነ። በህይወታችሁ ላይ ተአምራት ሆነ። ተፈጸመ። ይሄንን መልእክት አንድ ሰው ለ20 ሰው ሼር አድርጉ።
ቤተሰብ ካይደላችሁ ሰብስክራይብ፣ ደውሏን ምልክቱን በመጫን ቤተሰብ ሁኑ። በመልእክቱ ከተባረካችሁ በምስክርነት በስልኩ ላይ በሚገኘው ቁጥር እንዲሁም በስክሪኑ በሚገኘው ቁጥር መስክሩ። እግዚአብሔር ይባርካችሁ። ተባረኩ። ወዳችኋል።